ሰላም ሰላም የኛ ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኔ እንግዲህ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ከብዙ ጊዜ በኋላ እንደዚህ ፍልቅልቅልቅ ብዬ በደስታ መጥቼላችኋለሁ። እንግዲህ ያው እኔ ከመናገሬ በላይ ደግሞ ሳቄን አይታችሁ ምን ያህል ደስ ብሎኝ ዛሬ ወደ እናንተ እንደመጣው መገመት ትችላላችሁ። እንግዲህ ዛሬ ቤቱን አይታችሁ የት እንዳለሁኝ መገመት ትችላላችሁ። አዎ ዛሬ የሱሬ ቤት ነው ያለሁት ቤተሰቦች። በጣም ደስ ብሎኝ ነው ወደ እናንተ የመጣሁት። እንግዲህ እዚህ የመጣሁበት ምክንያት በኋላ ላይ ነግራችኋለሁ። ከዛ በፊት ግን ያው የትላንትናውን ቪዲዮ ሁላችሁም እንዳያችሁ ተስፋ አደርጋለሁ። ያላያችሁም ደግሞ እየገባችሁ እዩት። ያው የተፈጠረውን ነገር ታውቁታላችሁ፣ ግን ደግሞ ለማታውቁት እኔና ቱቱዬ ተዋውቀን ከዛ በኋላ ደግሞ ያው እኔን እንዳልወደደችኝ ለሱሬ ነግራው ነበር። እኔን እንዳልወደደችኝ እና የኔና የሱሬ ግንኙነት እንደማይቀጥል ለሱሬ ነግራው፣ ሱሬ ደግሞ ያው ከሷ ቃል ውጪ መሆን ስላልቻለ የኔና እሱ ግንኙነት እንዲቆም እንለያይ ብሎኝ ነበረ። ከዛ ደግሞ ያው በጣም ብዙ ነገሮች በዛ ውስጥ በጣም ብዙ የተፈጠሩ ነገሮች አሉ። ዮብኔና ሱሬን ለማስማማት ሞክሮ ነበር። ከዛ በኋላ ሱሬና ዮብ ተደባድበው ነበር። ይቅርታ ልንጠይቅ ብቻ አይታችኋል ብዬ አስባለሁ። ሁሉንም ብዙ የተፈጠሩ ነገሮች አሉ። እዚህ ጋር እየደገምኩ ያለሁት ሜቢ ቪዲዮ ላላያችሁ ሰዎች ነው ቤተሰቦች። እና እንግዲህ ትላንትና በጣም ነበር ቤተሰቦች ደስ ያለኝ። እናንተም ደግሞ የኔን ደስታ መቼም እንደተካፈላችሁኝ ተስፋ አድርጋለሁ። ያው ቱቱዬም ደግሞ ሁሉንም ነገር ትላንትና ነግራን ነበር። እኔን አልወደድኳትም ያለችበትን ምክንያት ሁሉንም ነገር ብቻ ገልጻልን ነበር። ሱሬም እንግዲህ ነገሩ ትንሽ ከብዶት ነው እረዳዋለሁ። እኔ እናንተም እንድትረዱ ትፈልጋለሁ። ስሜታዊ ሆኖ ላስብበት ብሎ ጥሎን ሄዱ ነበር ቤተሰቦች። ያው ከቱቱዬ ጋር ትላንትና ብቻ አይደለም ከዛ በኋላም ደግሞ ከካሜራ ውጭ እና እሷ ቁጭ ብለን በጣም ብዙ ነገሮችን አብረን አውርተናል። ሁሉንም ነገር አስረድታኛለች። እንደ እናት ቤተሰቦች በጣም ትክክል ናት። ምክንያቱም ያው ሁላችሁም የምታውቁት ነገር ነው ከዚህ በፊት ሱሬ ላይ ተፈጥሮ የነበሩትን ነገሮች እና ያው ከነገረችኝም ነገር የተረዳኋቸውን ነገሮች እናንተ እንድትረዱ ስለምፈልግ መነግራችሁ። ሱሬ ላይ ተፈጥሮ የነበረው ነገር በጣም ከባድ ነበር እና ያ ነገር ድጋሚ እንዲፈጠር ስለማትፈልግ እናት ናት፣ ትክክል ናት በድጋሚ አሁንም ለዛ ነበር እነዚህ ነገሮች ያደረገችው። እኔም ያው እሷ ከመናገሯ በላይ ደግሞ ብዙ ነገሮችን አብሬው አይቻለሁ። ሙሉ ለሙሉ ባልልም ግን የተወሰነውንም ቢሆን አይቼ ያንን ነገር መረዳት ችያለሁ ቤተሰቦች። ለዛም ነው አይታችሁ ከሆነ ሱሬ ላይ ብዙ ጥንክር ብዬበት ያለው ነው። ምክንያቱም ያኔ እኔና ሱሬ እኔ ወደ ሱሬ መጥቼ ጓደኛ ሆነን አሁን ያለንበት ደረጃ እስከምንደርስ ድረስ በጣም ብዙ ነገሮች እየተፈጠሩ ነበር፣ ያው ለእናንተ ካሳየናቸው ውጪ ማለት ነው። እና እነዛ ነገሮች ደግሞ እንዲደገሙ ስለማትፈልግ እንደ እናት የኔ ጥንካሬ የሆነ ነገር ቢፈጠር ደግሞ እኔ ምን ያህል ለሱሬ እታገላለሁ የሚለውን ነገር ነበር ማየት የፈለገችው። ሱሬም ደግሞ ቤተሰቦች ፈተናውን ወድቆ አይደለም፣ እኔ እንደዛ ብዬ አላምንም። እናንተም እንድትረዱ ትፈልጋለሁ። ምክንያቱም እናት ናት። ብዙ ጊዜ እናቶች የሚናገሩት ንግግር ትክክል ነው። በቃ የሆነ ነገር አይሆንም ካሉ ያ ሰው መጥፎ ሆኖ ላይሆን ይችላል፣ ወይ ደግሞ ያ ሰው መጥፎ ነገር ላያስብ ይችላል። ግን ሁሉም ሰው የማይገጥመው ሰው ሊኖር ይችላል። ገባችሁ? እና ደግሞ ሱሬ ደግሞ ምንድነው ካሳለፈው ከዛ ነገር ለመውጣት እንዳልኳችሁ በጣም ብዙ ታግሏል። እና ከኔ ጋርም ደግሞ ብዙ ርቀቶች አብረን ከተጓዝን በኋላ የሆነ ነገር ቢፈጠር ያቺን ጉዳት ድጋሚ ማየት ስለማይፈልግ ነው ያንን ነገር የተናገረው እንጂ እኔ ጠልቶኝ ወይ ደግሞ ለእኔ ፍቅር ሳይኖሩ አይደለም። ቤተሰቦች እቺን ነገር በጣም እንድትረዱ ፈልጋለሁ። ይገባኛል ሁላችሁም ያለውን ነገር አይታችሁ ለእኔ ጥብቅና ቆማችሁ ለእኔ የተሰማኝን ስሜት ፊል አድርጋችሁ ተሰምቷችሁ ኮሜንት እንደምታደርጉ አውቃለሁ። ግን ደግሞ መረዳት እንድትችሉ ፈልጋለሁ። ምክንያቱም ከኔ በላይ ደግሞ እናንተ ደግሞ እንዴት እንደመጣ ምን እንደተፈጠረ በደንብ አድርጋችሁ ታውቃላችሁ ብዬ አስባለሁ። ያው እኔ ሙሉ ለሙሉ ግማሽ ላይ ነው እሱ ህይወት ውስጥ የገባሁት እና ያለውን ነገር ዝርዝሩን ያን ያህል ባላውቅም እናንተ ደግሞ ብዙ ነገር አብራችሁ ስታዩ ስለነበር እሱ ደግሞ ያን ነገር ሰው ካለፈው ህይወት ባይዘው ብዙ የሚማራቸው ነገሮች አሉና ያንን ነገር ስላየ ድጋሚ ያ ነገር እንዲፈጠር ስለማይፈልግ ነው። እና ሁሉም ነገር ደግሞ አሁን ተፈቷል ብዬ አስባለሁ። ለዛ ነው በጣም ደስ ያለኝ። ምክንያቱም ቱቱዬ እኔ ላይ ምንም አይነት ቤተሰቦች እንዳልኳችሁ ከእሷ ጋርም እንዳወራ ነው ወደ እናንተም የለቀቅነው ቪዲዮ አይታችሁ ቱቱዬ እኔ ላይ ምንም አይነት ጥላቻ የላትም። እኔንም ሳትወደኝ ቀርታ አይደለም እንዳልኳችሁ ፈተና ነበረ።
እሱንም ደግሞ ያው እኔ እንዳለፍኩኝ ነግራኛለች። እናም ደግሞ ሌላ ደግሞ እንድታውቁት የምፈልገው ነገሮች ቤተሰቦች ፍቅር ማለት ነው። ፍቅር ማለት የሆነ ነገር ሲፈጠር ጥሎ መሄድ ወይ ደግሞ መለያየት ነው ብዬ አላምንም እኔ። ለዛ ነገር በደንብ መታገል መሄድ እስካለብን ርቀት ደግሞ መሄድ አለብን ብዬ አምናለሁ። ምክንያቱም እኔ እዚህ ጋር ቀልድ አይደለም የጀመርኩት። ትንሽ ነገር ተፈጠረ ብዬ ሱሪ ልታወው አልችልም ወይ ደግሞ የለመንኩትም አይደለም። ገባችሁ? ይሄ እኔም እሱም ለእኔ ስሜት አለው እኔም ለሱ ስሜት አለኝ። የሆነች ነገር ደግሞ ስትፈጠር አንድ ሰው ቢደክምም አንድ ሰው ጠንክሮ ያንን ነገር ማስተካከል አለበት ብዬ አምናለሁ። እና እናንተም በዚህ ተረድታችሁ የምትሰጧቸውን ኮሜንቶች ደግሞ አቁማችሁ መጥፎውን ነገር አቁማችሁ ሱሬን ቤተሰቦች እንድትረዱ ትፈልጋለሁ። እና እንግዲህ ዛሬ የመጣሁበት ምንድነው በኋላ እነግራችኋለሁ ብያችሁ ነበር። ዛሬ እንግዲህ ያው ባለፈው አይታችኋል ሱሬ ላስብበት ብሎ ነበር የሄደው። ከዛ በኋላ ምን አልደወልኩለትም፣ ምክንያቱም እንዲያስብ እፈልጋለሁ ቤተሰቦች። አሁን ደግሞ አስቦ ያው የሚያስጨንቀው ነገር ወይ ደግሞ ልንለያይበት ያለው ነገር ስለተፈታ እኔ እና እሱ መሀል እርቅ ተፈጥሯል ብዬ ነው የማምነው። ያው ያንን ነገር ደግሞ እኔ እንድታዩ ፈልጋለሁ እናንተ። እኛም ደግሞ ያው ይሄ ነገር ከተፈጠረ በኋላ ድጋሜ ስንስማማ የሆነ አሪፍ ነገር አድርጌ ወደ እናንተ ማሳየት አለብኝ ብዬ ስላሰብኩ ነው ቤተሰቦች። ዛሬ እንግዲህ እሱ ቤት የተገኘሁት ምንድን ነው ብዙዎቻችሁ ባይዘው ይህን ነገር ኮሜንት ስታደርጉ ስለነበር ያው እናንተንም ሱሬንም ለማስደሰት ነው። እና ዛሬ ለሱሬ ቡና ላፈላለት ነው ቤተሰቦች። ቡና አፍልቼ ሰርፕራይዝ አድርጌው በደንብ ደግሞ እንታረቃለን ብዬ አምናለሁ ቤተሰቦች። እንግዲህ እንዳልኳችሁ እንደምታዩት ሱሬ ጋር ነው ያለሁት ቤተሰቦች። ሌላ ደግሞ አንድ የረሳሁት ነገር አለ ቤተሰቦች። ፎቶ በእርግጠኝነት እንደምታስተውሉት አልጠራጠርም። ፎቶችንን ያው ያኔ በተፈጠሩት ነገሮች ስሜታዊ ሆኖ አውርዶት ነበረ። ግን ያው ረስቶ ነው በእርግጠኝነት ያልሰቀለው እንጂ እናሱ መሀል እርቅ ተፈጥሯል ቤተሰቦች። እስኪ ልስቀለው። እንግዲህ ቤተሰቦች ፎቶችንን ድጋሚ ሰቅየዋለሁ። ቤተሰቦች የሚገርማችሁ ነገር በጣም የምወደው ፎቶችን ነው። እግዚአብሔርን በጣም ነው በቃ እስኪ እዩት እራሱ በጣም የምወደው እና ደግሞ ለእኔ በጣም ትልቅ ትርጉም ያለው እና ብዙ ደግሞ ትውስታዎች ያለው ፎቶ ነው ለእኔ። እና ሲያወርደው ራሱ ቤተሰቦች ከእናንተ እኩል ሳይ ማለት ነው በጣም ነበር ቅር ያለኝ በጣም ማለት ነው። ያኔ ያው ተናግሬያቸው የወጣቸው ነገሮች ራሱ የጸጸተኝ ይሄን ፎቶ ስላወረደው ነው። እና እኔ እንጃ ብቻ ይቅርታ ቤተሰቦች፣ ብቻ በጣም ነው ይሄን ፎቶ የምወደው። እና ብቻ ግን ያው የተፈጠረው ሁሉ ተፈጥሯል። እንግዲህ እኔ መልሼ ሰቅየዋለሁ። ያው እሱም ይመስለኛል ረስቶት ነው እንጂ የሚሆነው ይሰቅለው ነበር ፎቶውን። እና ደግሞ ይቅርታ እንግዲህ ቤተሰቦች ትንሽ ስሜታዊ ሆኜ ነው። እና ደግሞ እዚህ ቤት እንዴት እንደገባሁ አልነገርኳችሁም ቤተሰቦች። ዴቭ እንግዲህ ውለታው በጣም እየበዛብኝ ነው ቤተሰቦች። ዴቭ ነው እንግዲህ ቁልፉን የሰጠኝ። እና ሱሬ ደግሞ አንድ ሰዓት በኋላ ነው ወደ ቤት የሚመለሰው። እሱ እዚህ እንዳለው ምን ይፈጠር ምን ይሁን ምንም የሚያውቀው ነገር የለም ቤተሰቦች። ከአንድ ሰዓት በኋላ ነው ወደዚህ የሚመለሰው። ለዛ ነው ቀድሜ ቪዲዮ እየቀረጽኩላችሁ። ያው እናንተም ደግሞ እኔና እሱ ስንታረቅ ዛሬ አሪፍ ጊዜ የምናሳልፋለን ብያለሁ። ያለውን ነገር እንድታዩ ስለምፈልግ ነው። ምክንያቱም መጥፎውን ጊዜ ብቻ አይደለም ጥሩንም ጊዜ ደግሞ አብራችሁ እንድትጋሩኝ እፈልጋለሁ። እነዚህ ነገሮች እንድታዩ ስለምፈልግ ነው ቤተሰቦች። እና ያው ዴቭ እግዚአብሔር ይስጠው ውለታው በጣም በድጋሚ ቦታው እየበዛብኝ ነው። ከሱሪ አልፎ ለእኔ ነው ወንድም የሆነ ሁሉ እስከሚመስለኝ ድረስ ቤተሰቦች። እና ብቻ ዛሬ በጣም ጽድት ያለ አሪፍ ጊዜ እንደምናሳልፍ አልጠራጠርም። ሲመጣ ራሱ ሲያየኝ በጣም ደስ የሚለው ይመስለኛል ቤተሰቦች። ከዛ አልፎ ደግሞ ቡና ተቀራርቦ ሲያይ በጣም ነው ደስ የሚለው። ይወዳል ባይዘው የቤተሰቦች እና ብቻ በጣም ሲመጣ ምን እንደሚል ለማየት በጣም ጓጉቻለሁ። እና ደስ እንደሚለው እሱን አልጠራጠርም 100% ቤተሰቦች። እና ብቻ ዛሬ በጣም ደስ ብሎኛል ቤተሰቦች። አሪፍ ጊዜ ደግሞ ስናሳልፍ ደስ እንደሚላችሁ አልጠራጠርም። እኔ ራሱ በጣም ደስ ብሎኛል። እና ደግሞ ያው ሲመጣ ደግሞ የበለጠ ብዙ ደስ የሚሉ ነገሮች ይፈጠራሉ። እና ቡናውን ደግሞ አቀራርቤ ሱሬ እስከሚመጣ ድረስ እናወራለን ያለውን ነገር። ቡናውን ላቀራርብ ጠብቁኝ። እንግዲህ ቤተሰቦች ያው ኪችኑንም በደንብ አላውቀውም። ያው ሲኒ አግኝቻለሁ፣ ረከቦቱና ሲኒውን አግኝቻለሁ፣ ጀበናውን አግኝቻለሁ ቤተሰቦች። ግን ያው ዱቄት ሜቢ አይኖርም ብዬ ዱቄት ከቤት ይዤ መጥቼ ነበር ቤተሰቦች። ስመጣም ያው እንደጠበኩት እንደገመትኩት ዱቄት አላገኘው ማለት ነው ቤተሰቦች። አሁን ደግሞ ሲኒያችንን ምናምን እናቀራርባለን። ቤተሰቦች አብረን እናቀራርብ። ሳላይሽ ካደርኩ እጨነቃለሁ፣
ፍቅር አይገባሽም ይህን አውቃለው አቤት ያንቺ ሲገርማል ሁሌም ሳቅሽ ይቀድማል መቼም ቢሆን እኔ እንደምወድሽ ፍቅሬን በምን ቋንቋ ልንገርሽ ለገላሽ ተማርኮ አይኔ አርፎ ካንቺ ላይ ከለከለኝ ሌላ እንዳላይ እንግዲህ ቤተሰቦች እንደዚህ እንደምታዩት ረከቦቴን አቀራርባለሁ ማለት ነው። ቤተሰቦች እንግዲህ ክሰል ምድጃ አላገኘውም፣ ግን የተወሰነ እጣን ማጨሻው ላይ ክሰል ስላገኘው እሱን ስቶቭ ላይ ፓር ምናምን እዚህ ጋር ቤተሰቦች ቢኖረው የበለጠ ውበት ይኖረው ነበር፣ ግን አላገኘውም። ቤተሰቦች እንግዲህ እንደምታዩት እሳቱ የተቀጣጠለልኝ አይመስለኝም። ድጋሚ እንግዲህ መሄድ አይቀርም። ያው እንግዲህ እጣን በጣም ግዴታ ነው ቡና ላይ ሳቃላችሁ ሴቶች እንዴት ቡናን ሴሬሞኒውን እጣን እንዴት እንደሚያሳምር ቤተሰቦች። እንግዲህ እስቲ ቆይ ድጋሚ ልሂድና አቀጣጥዬ እመለሳለሁ ማለት ነው። ቤተሰቦች ጠብቁኝ። ቤተሰቦች እንግዲህ ቡናዬን አቀራርቤ አዘገጃጅቼ መጥቻለሁ። እንግዲህ ቤተሰቦች ያው ብዙም ነገሮች አላገኘውም። እዚህ ጋር ሳር ምናምን መጎዝጎዝ ፈልጌ ነበር ቤተሰቦች አላገኘውም። እንግዲህ ያገኘሁት እነዚህን ነው። ክሰል ምድጃም እንግዲህ ቤተሰቦች አላገኘውም። ስለዚህ ቡናዬን ስቶቭ ላይ ነው ማለት ነው እያፈላው የምመጣው። እጣን ደግሞ ታውቃላችሁ የቡና ትልቁ አዳማቂ እጣን ነው። ልክ ማፍላት ስጀምር ሱሬ ከመጣ በኋላ አጨሰዋለሁ ማለት ነው እጣኑን። ቤተሰቦች ተገጃጅተን ሱሬን እንጠብቀዋለን። ያው ለመጀመሪያ ጊዜ ነው ቡናዬን የሚቀምሰው። እኔ ቡናዬ ቤተሰቦች በጣም የሚገርም ነው ቡና ነው ማፈላው። እንግዲህ ቤተሰቦች ያው ብዙ ጊዜ አፊልኝ ማለቱ ራሱ አይቀርም የኔን ቡና ቀምሶ እና ደግሞ ያው ሲመጣ በጣም ደስ እንደሚለው በድጋሚ አልጠራጠርም። ቤተሰቦች በጣም ደስ ይለዋል ብዬ አስባለሁ። ደስ እንደሚለው አልጠራጠርም። እንታረቃለን። ከዛም በኋላ ደግሞ ሰሞኑን ሲፈጠሩ የነበሩትን ነገር እኔ እና እሱ በደንብ አላወራንባቸውም። እነሱ ነገሮች እናወራለን። ቤተሰቦች እንግዲህ ሱሬን እንጠብቀው። የደስታችን እንግዲህ ተካፋይ ሆኑ ላለው። ከዛ በፊት ግን ቤተሰቦች ቶሎ መጥቶ ካሜራ እንዳለ እንዲያውቅ ስለማልፈልግ ካሜራውን ደብቄ ነው በቃው። ምክንያቱም ያው ብቻ ካሜራ እንዳለ እንዲያውቅ አልፈልግም። ምክንያቱም የሆነ ነፃ ሆኖ ነው ሲያገኘኝ ያለውን ፊሊንግ ቤተሰቦች ማየት የምፈልገው እናንተም እንድታዩት። ከዛ በኋላ ያው ቀስ እያልን ካሜራ እንዳለ አሳየዋለሁ። እንጠብቀው ሱሬን። የደስታችን ተካፋይ ሆኑ ቤተሰቦች። ሱሬን እንጠብቀው። ደህና መጣክ። ዲነክ ምንድን ነው? ቀፈኝ እንጂ ስንት ጊዜያችን በስነ ስርዓት ራስ ከተቀቀፈን ምንድን ነው አልገባኝም። ምንድን ነው ያረክሻልሽ? ምንድን ነው የምትሰሪው? ቡና ለፈላ እሰይ እና ዲነክ ቀፈኝ እንጂ በስነ ስርዓት አለቀፍከኝም እኮ እንዴ። ቆየን በስነ ስርዓት ከተቀቀፍን እኮ። አልስምሽም። አሁን በእናትሽ ምንድን ነው እያረግሻልሽው? ብሌን ስለለህ ቡና ላፈላለህ እኮ ነው። እንደውም አንተ እስከምትመጣ እጣኑን ራሱ አላጨስኩትም። ቁጭ በል እሺ። ቀጠሮ አለኝ፣ ደርሼ ልምጣ። የት? አሁን እጥደዋለሁ እኮ ቡና። በምን ገባሽ ግን ቤት? አልገባኝም። ምንድን ነው? እሺ። አይ አልገባኝም። ቁልፍ ኬት አመጣሽ? ቁልፍ ኬት አመጣሽ? አንተ ደግሞ አሁን ቤት ነው የሚጠይቀው? ና ቁጭ በል በማርያም። ብሌን በእናትሽ። ከዛ ደግሞ ቆይ ከመቀመጥ በፊት ሳሚኝ ደውል ጊዜው። ብሌን አልስምሽም። በቃ ለምንድን ነው የምታስገድጂኝ? ሲጀመር በምን አግኝተሽ የተሽገባሽ ቁልፉን? ምንድነው ደግሞ ፎቶን ሰቅልሽዋላ? ፎቶችን ሰቅል ረስተህ ሆነዋ ያሰቀልከው። ብሌን ለምንድን ነው እንትን የምትሆኙ ግን? ለምን ረስተህ ፎቶችን ያልሰቀልከው? ጊዜ ይፈልጋሉ። ለምንድን ነው እንደዚህ የምታረጊው? ቡና ቀራርቦ ምናምን መጠበቅ ነው። ታረቀን አይደል እንዴ? አሁን እኮ ታረቀን። ከዛ ደግሞ እኔ ቡና ላፈላልክ ነው ምናምን። ከዛ ደግሞ ፎቶችንን ስለረሳኸው ሰቀልኩት እኔ። ይቅርታ በጣም
ያውን ገብቼ ልወጣ ነበር ቀይጂ ያስፈመተው ቡና አፍልተን ቡና አፍልቼ ለቡና ጠጥተክ ከዛ ደግሞ ያው ስላሉት ነገሮች ሰሞኑን አላወራንበትም እኮ ያልደወልኩልህ ከትላንት በኋላ ጊዜ ልስጥልኝ አዎ ገባኝ ግን ቁልፍ ከየት ነው ያመጣሽው እሺ ንገረኝ እሱን ብቻ እሱን ታውን ይሄ ነው የሚያሳስበው እኔ ደስ ይልሃል ብዬ እግዚአብሔርን ዴቭ ነው የሰጠሻ ቡና ላፍላለህ ዴቭ ነው የሰጠሻ ቡና ላፍላለህ እንዴ ዴቭ ጋር ለምን ትሄዳለህ እንዴ ዴቭ ምን አረገ ለዴቭ ጋር እያስቸገረ ነው ምን አረገ እሺ አሁን ምንድነው የምትሰሪው ቡና ለምንድን ነው የምታቀርበሽ ይጠበቅሽ ቡና አስፈልግም እንዳፈላልክ አልፈልግም እኔ ልወጣ ነው ብለኝ እንዴት ነው የምትጠቁ ቁጭ በል ቡና እና ደግሞ በቃ እኔ ለምንድን ነው በቃ አሁን እኮ ተነጋግረን ኦሬዲ ጨርሰው ነገር ለምንድን ነው እንደዚህ ቆይ የምታረጊው ትናንትና ቱትዬ ያስብበታል በጣም አይደለም በቃ ያደረገችው ነገር ልክ ስላልሆነ ነው በጣም ስለከፋኝ ነው እኔ እና ደግሞ ላስብበት ጉዳይ አሁን ለፍለው ቡናው ግን በቃ እኔ ወደ ኋላ ልመለስማ በሌላ ለምንድን ነው የምታስቸግሪው ቆይ አንተ እንዴት ነው ስለዚህ ቡና ዱቄት ጨምሬ ዱቄት ራሱ አላገኘውም እንዴት ነው ዱቄት የሌለክ ብሌ ለምንድን ነው ቆይ እንደዚህ ያረግሻለሽ እኔ አልገባኝም ምንድነው ቡና መጠጣት አቆምክ እንዴ ሰማኝ ቡና መጠጣት አቁመህ ነው ለምንድነው ዱቄት የሌለክ አሁን እሺ ይሄን ሁሉ ነገር ማድረግ ምን አስፈልገ ቡና ላፈላልህ ነው እንዴት ነው ስማኝ ዱቄት የሌለክ ብሌናውን ምንድነው ያረግሻለሽው ሹፍት ደህና ነህ ግን ፀሐይ ወጥቶ አዎ ውጪ ነበርኩኝ ለምንድን ነው ዱቄት ደግሞ ዱቄት እንደማይኖር አስቤ ዱቄት ይዤ መጣሁ ከዛ ዱቄት አለ እንዴት ነህ ግን ደህና ነህ በቃ ሰው አይናፍቅህማ ምንድን ነው ቆይ ምን ሆነክ ነው ነገር ምን ሆነክ ከሰው ጋር ጣልተህ ነው የመጣኸው ኧረ እኔ ከማንም ጋር አልተጣላሁም ለምንድን ነው እንደዚህ የምታደርጊው ምን አረክ ብሌ ለምንድን ነው እንደዚህ ለምን ኃጢአተኛ ታደርጊኛለሽ ቆይ እንዴት ቡና መጠጣት አልፈልግም ነው እኔ እኮ ቡና መጠጣት ፈልጋለሁ ብዬ ነጠጣሁ ኦኬ ቀን ጠጣሃል ነው ቀን ጠጣህ ነው ተከረኛለህ ብዙ ነው የምትለው አይደለም በቃ ለምን እንደዚህ ታደርጊያለሽ እኔ አሁን በቃ ጊዜ እፈልጋለሁ ጊዜ ልሰጪኝ እፈልጋለሁ ለምን ነው እንደዚህ እያደረግሻለሽ ምን አረኩኝ እኔ እኮ ቡና ፍልተኝ የጠበቅኩት በቃ ደስ የማይል ነገር አታድርጊ በእናትሽ ሰርፕራይዝ እኮ ነው ይሄ ሰርፕራይዝ ግን አንተ ለምን ነው ቤቱን እንደዚህ ያደረግሽው እሺ አሁን እንደዚህ እንትና ይኸውልህ ቡና ለማፍላት እዛ ጋር አልተመቸኝም ፊት ለፊት እንደውም ብዬ እዚህ ጋር አደረኩትና ሱፎን ትንሽ ወደ ኋላ አስጠጋሁት እንዴት ነህ ግን ይኸውልሽ አሁን ምን ነው ቆይ ምድር የተፈጠረ ነገር አለ እንዴ ምንም የተፈጠረ ነገር የለም ግን በቃ ባለፈው በተፈጠረው ጉዳይ እኮ ነገርኩሽ በቃ የሚሆን አይደለም እንዴ የሚሆን አይደለም ማለት ባለፈው በቃ እኔና አንቺ ነገር የሚሆን አይደለም ልንለያይ የነበረበትን ነገር እኮ ትዬ ነገርሽኝ ከዛ በኋላ ራሱ ትዬ ጋር አላወራችሁም እንዴ እነሱ እኮ ከዛ በኋላ ራሱ አውርተናል ግን በቃ ካፌ የወጣ ነገር አይገባም ተመልሶ ማለት በቃ ዋናው ነገር በቃ ከተቀረፈከው ከዚህ በኋላ እኔ እንደሞትሽ እኔ እናንተ ተነጋግረን የምንፈታው ነገር ነው አይደለም በቃ የተተፋ ድጋሜ አይዋጥም አይደለ በቃ ኦሬዲ እኔ ፈተናውን ወድቅ ያለው ከዚህ በኋላ እኔና አንቺ አብረን የምንሆንበት እንደዚህ አይነት ነገሮች የምናሳልፍበት ምንም ምክንያት የለም በቃ ደግሞ አንተ እኮ ትክክለኛ ነገር ነው ያደረከው በቃ የቱትዬን ሀሳብ ሰምተክ እንደታረክ እኔ ደግሞ አልተቀየምኩ የለውም በቃ ከዚህ በኋላ አሁን አናወራቸው አሁን ቡናችንን እንጠጣ ምናምን ከዛ በኋላ እናወራቸው ነው ነገሮች መስተካከል በሚችሉበት መንገድ እናስተካክላለን እንዴ ታርቀን ይል እንዴ አሁን አይደለም እኔ ደስ አላለኝማ ምን ደስ ያላለ ቡና አቀራረብ ይናደርከው ቤቱን እሺ እንመልሰውና እዚህ ጋር አሁን ይለፍላ ለምን እንደዛ ታደርጊያለሽ እሺ እዛ ጋር ልሂድ እና ምን በቃ እኔ ቡና መጠጣት አልፈልግም ለምን እንዴ ቡና መጠጣት ትወዳለህ እንዴ እኔ ቡና እንደምትወድ ደግሞ ቡና የቤት ድምቀት ነው ማለት ነው ኦኬ እጣን ስለሌለው ደብሮ ከሆነ ቆይ ቡና ይምጣና ከዛችን እንትን ብዬ ይመጣል ኧረ እኔ እጣኑንም ምናምን አይደለም የምፈልገው ግን ጊዜ እፈልጋለሁ ለምን እንደምታስጨንቂኝ ይሄንን ጊዜ እኮ አስብኩ ሱሪ በቃ ከዚህ በኋላ ደግሞ እየተነጋገርን እንትን እንላለን እሺ አሁን ቡናችንን እንጠጣ በቃ አንተም ፈታ በል እኔ እኮ ደስ እንዲል ነው እንደዚህ አድርጌ የጠበቅኩት ደግሞ ደስ እንደሚልህ ነበር እኔ ያሰብኩት ፈታ በል በቃ
እኔ ግራ እያጋባሽኝ ነው የምሬን ነው የምልሽ በቃ ከተናገርኩኝ አይደለ በቃ ከዚህ በኋላ የኔና አንቺ ነገር አብቅቶለታል አልኩ እሱ እኮ እንደዛ ያልከኝ ያኔ ነው ከዛ በኋላ ደግሞ ያው ከቱቲ ጋር አውርተን ላስብበት ብለህ በእርግጠኝነት አስበህበት ደግሞ እኔ እኮ ምንም ኦኬ እኔ ሊያደረግከው ነገር ደብሮህ ነው እኔ እኮ ችግር የለብኝም እንደዛ አይደለም በቃ ኦሬዲ ተናግሬዋለሁ እኮ ብትናገረው እኔ ደግሞ ያን ነገር ለምን እንደተናገርክ ስለማውቅ ማለት ነው ግን ነገር ለምን እንደተናገርክ ስለማውቅ እኔ ብዙ መልቀየም ማይሆን ቡና ይነቸው መጣ አረብ ላይ እንታየው በቃ ማፍላቱ ነው የምታየው እየፈለኩ ነው ምንም ነክ ነው ቡናው እየደረሰ ነው ብሌን እኔ ልወጣ ነው እንዴ ፈልቷል ቆይ ትንሽ ብቻ ነው ይቀር ከቀጠነብኝ ከወፈረች ላረገው እኮ ነው ፈላማይት በቃ ይሁን ቡና እንጠጣለን ደግሞ ይሰምተኝ በቃ ነገ ትሄዳለህ ለስራ አለኝ መሄድ አለብኝ እና ደግሞ ዴቭን ማናገር አለብኝ ለምን ቁልፍ እንደሰጠሽ ራሱ ግራ ገብቶኛል እንዴ አንተ ምንድን ነው ዴቭ ብቻ ነው ለኔ ቁልፍ አዎ እሱ ጋር ነው ያለው እኔና እሱ ነን የኔ ቤት ቁልፍ እሱ ጋር ነው ያለው አሁን እሱ ያስጨንቃል እሱ ጋር ለማይታስበው ቡናችንን እንጠጣለን ከዛ ደግሞ ያው ሰሞኑን ስለነበሩት ነገሮች እናወራለን ምናምን በቃ ስለዚህ ነገር አድርገው በጣም አስፈላጊ ስራ ነው እንዴ አዎ በጣም አስፈላጊ ነገር ነው እና ደግሞ በቃ መሄድ አለብኝ ብሊን በቃ ይቅርታ ነገ ትሄዳለህ ቡናው ፈልቷል እኮ መሄድ አለብኝ እንዴ ለምን ትሄደው ቆይ ቡናው ፈልቷል እኮ እየፈለኩ ነው እሺ ቢያንስ አንድ ሲት ትሄድ ከስት መልስ እናወራለን ታስጨንቅኝ እሺ ለምን እንደምታስጨንቅኝ ብሊን ታስጨንቅኩ ከኔ በእውነት እውነት ቡና መጠጣት ስትፈልግ ነው እኔ ካላኮረፍኩህም በባለፈው እኮ ነው ያላኮረፍኩህም ስሪ በቃ ተፈጥሯል ግን ነገሮችን ደግሞ አብረን እናስተካክላለን እሺ ስለዚህ ቁጭ በልና ቢያንስ አንድም ሲኒ ቢሆን ጠጥተህ ትሄድና ከዛ ስትመለስ እናወራለን ቆይ አንድ ሲኒ ብታጠጣ ብቻ ይፈላል እስከዛ አውራኝ እንዴት ነህ ታዲያ ብሌን በጣም እያስቀየምሽ ነው በጣም እያስቀየምሽ ነው በቃ እያወራን አይደል ነግሬሻለሁ የሚሆነውን ነገር ላስብበት እና ደግሞ በቃ ፈተናውን ወድቅ ያለው በቃ ምንም ማመጣው ነገር የለም ከዚህ በኋላ ችግር የለውም ስለዚህ በቃ ብሌን አታስጨንቂ የምን ፈተና ነው የወደቀው ያኔ እኮ የተሰማህን የነገርከኝ እና ለሱ ደግሞ ምንም ችግር የለውም ይሄ በቃ ቡናው ፈልቷል ቡናው በቃ አንድ ሲኒ ጠጥተህ ትሄዳለህ እዛ እስከና ቀደዋል አውራኛ እስከዛ እንዴት ነህ ታዲያ ደግሞ ምንድን ነው ያስቸኮለህ ስራ የግድ ዛሬ መሆን አለበት አዎ ግዴታ ዛሬ መሆን አለበት መቀርበት አይደለም ቶሎ ሽቅጁ ሆነ ቶሎ እስከምብይኮ በስኮር ለስኮር ተብስኮር ነው ስንት ማንኪያ እንዴት ታወራኝ ብይኮ ነው የፈለግሽውን አድርጊ እሺ እንዴት ታወራኝ ነው አራውራኝ ዝም አትበልታው ግን ታው እኔ በቃ ውስጤ በቃ የሆነ የወሰንኩበት ነገር ስለሆነ ነው እኮ በጣም የወሰንከው ነገር አሁን ቆይ ቡናችንን እንጠጣት ረጥጥ ምን የመሰለ ቡና እንዳፈላውልህ አንተ ደስ ይልሃል ብዬ እጠብቃለሁ ጭራሽ ሞራሌን ተሰብረዋለህ በጣም ግን እንትን እያልሽ ነው ብሌን ምን አልኩኝ እኔ ሲቀስቅስልኝ በስማ ቀስቅስልኝ ቀስ ብላ ተጠጣም እንዴ አንተ ቀጥልክ እኔ ቀስቅስና ተጣጣው ወለቴ ገለጣት ምንድን ነው ይመራል ማርያምን አንተ ነህ እያስቸኮልከኝ እሺ ድጋሜ ላፍራ ይመራል አልፈልግም በቃ አልፈልግም አልጠጣም እንዴ ምን ነው የሚመራው እስኪ በቃኝ
ጭራሽ በጣም ነው እንትን በጣም አሪፍ እኮ ነው ምን ነው የሚመረው ምን ሆነክ ነው ብሌን በቃ አታስጨንቂኝ በቃ ይመራል ትክክለኛ ቡና አይደለም ያረፈላችሁ አልፈልግም በቃ እንዲያውም በቃ ተይኝ ብሌን በቃ ከዚህ በኋላ ተይኝ በቃ ተይኝ በጣም ነው የሚመረው ምንድነው አንተ ለማስደሰት ድጋሚ ያፈላልው ይቅርታ በቃ ናቁት በቃ ተይኝ ምን ማለት ነው አልገባኝም በቃ ተይኝ ማለት ተይኝ ማለት ላፍላው ድጋሚ ቁጭ በልና እንጠጣ ከዛ እናወራለን በቃ ቀምሼዋለሁ እኮ ምንም ነገር የለውም ምን ሆነክ ነው ምንም እንትን የምለው ነገር የለም በጣም ነው የሚመረው አንተ ለማስደሰት እየሞከርኩ ነው ቆይ ምንድነው የምትለው የት ነው የምትሄደው ቆይ በጣም መሮኛል አፌን እንትን ማለት አለብኝ ቆይ ምንድነው ሐሳብ ምንድነው አላማህ አልገባኝም እኔ እኮ አንተን ለማስደሰት ነው እንደዚህ አድርጌ የጠበቅኩክ በቃ እኔ አልገባኝም በቃ ምንም ታረጋግጥ ነገር አልገባኝም እኔ ነኝ ያልገባኝ እኮ ምንድነው ይሆንክ ያለው አንተን ለማስደሰት እኮ ነው ይሄን ነገር ያደረኩት ብሌን በቃ ለምን አትተኝ ካልወረ ደግሞ ድጋሚ ያፈለዋለሁ ለምን አትተኝ ምን ማለት ነው ቆይ ምንድነው አንተ ሐሳብ እንዴ በቃ ማላችን የነበረው ነገር እኮ ከቱትዬ ጋር አውርተን ተፈቷል አይደል እንዴ እኮ ምንም ቢሆን በቃ ምንም የሚስተካከል ነገር የለውም ብሌን በቃ ምንም የሚስተካከል ነገር የለውም ሌላ ያደረኩት ነገር አለ ወይስ እውነት እንደሚባለው ምክንያት ፈጥራ ከኔ ጋር ብሌን በእናትሽ በቃ ባታስጨንቂኝ ይሻለኛል በቃ ቡናውም ደስ አይልም በጣም ነው የሚመረው በቃ ምንም እንትን ማለት አልፈልግም በቃ ሊስቀጥል ደግሞ ስህተት ካለው ራሱ ድጋሚ ያፈላልሃለሁ ቁጭ በል ቆይ ከኔ ጋር ለመለያየት ምክንያት ነበር የምትፈልገው ማለት ነው እንዴ ምንድነው የምትለኝ ባለፈው ያለውን ነገር አወራን ማውራት ባለብን ነገር አወራን ቱት ያለውን ነገር ነገረችን እኮ በቃ አይደለ እንዴ እንደውም እኔ ነበርኩ እኮ አንተ በቃ በተነገረንም እኔ ከዚህ በኋላ አንዴ ካፌ ወጣ ነገር አይመለስም ምግብም ቢሆን እኮ አንዴ ካፌ ከወጣ እኮ አይመለስም በቃ ተናግሬያለሁ በቃ ማይሆን ለኔ ምንም ነገር አልነበረህም ማለት ነው እስካሁን እየቀለድክብኝ ነበር የነበረው በጣም እንትን እያልሽ ነው እኔ እኮ ታውኩት እሺ የነበረው ነገር ሁሉ ይቀር በቃ አሁን እኮ እዚህ ጋር እንደዚህ ለማድረግ እየሞከርኩ ያለሁት ስለምወድክ ነገሮችን እንደ አዲስ እንድንጀምር ስለምፈልግ ነው አይደል እንዴ ያንን ነገር እንኳን ለመረዳት ሞክረህ ሞራሌን አትጉዳው ምንድነው አላማ ካልገባኝም በጣም ነው ግራ እያጋባኸኝ ያለው በቃ ያለፈው አልፏል እነዛን ሁሉ ነገሮች ትቼ እንደ አዲስ ነው የገባ ካንተ ጋር እንደ አዲስ ነው ለመጀመር እየሞከርኩ ያለሁት ቡና ደስ ላይል ይችላል ለኔ እንግዲህ ስነ ስርዓት ያለው ቡና እንደፈለው ነው ማቀው ስቀምሰው ምንም እንትን የለውም ቡና አይቀዝቅዝ ቁጭ በል ጠጣ እንነጋገር የሆነ ነገር ሲፈጠር ለሮጣህ ለመውጣት ነው እንዴ ከኔ ጋር እንደዚህ አይነት ነገር ይጀምራል በቃ ፍቅር እሺ ፍቅር ላንተ ይሄ ነው የሆነ ነገር ሲፈጠር ዘሎ ጥሎ መሄድ ነው እንደዛ ነው በእናትህ አታስጮኝ የሆነ በቃ ጥሩ ስሜት እየተሰማኝ አይደለም በእናትህ ቁጭ በል ቡናውም ላትወደው ትችላለህ ችግር የለውም እኔ እሱ መታገስ አያቅተኝም አፈላለሁ ለመጨቀጨቅን ከዚህ በላይ የሚበቃ ኢነርጂ ራሱ የለኝም በቃ የሆነ በቃ ይቅርታ ምንም ማድረግ አልችልም ምንም ማድረግ አልችልም ማለት በቃ እኔ ነግሬሻለሁ ሱራፊል እኔ ጥሩ ስሜት እየተሰማኝ አይደለም በቃ የሆነ አይምሮ የሚነግረኝ ነገር አለ ያንን ማድረግ አለብኝ አይምሮ የሚለኝ ነገር አለ ያንን ማድረግ አለብኝ እባክሽ ተይኝ በቃ እባክሽ ተይኝ በቃ እያመመኝ ነው እያልኩህ እኮ ነው ታጣሁለት በህይወት መኖሬን የምወደውን ሰው ሳጣው የራሴን ስቀር ብቻዬን እህን እያልኩኝ ቆሜያለሁ እኔ ሸክም አቅቶኝ ከብዶኝ ራሴን ብቸኝነት ሰው ማጣት ከበደኝ ብቸኝነት አንገላታኝ ከበደኝ ምክንያት አጣሁለት በህይወት መኖሬን የምወደውን ሰው ሳጣው የራሴን ስቀር